ማለት ነው አይደብርም ሼ ማረን ሴት ስለሆነች አሁን ድጋሚ እኮ አንተ ታርቀውም እያልክ ያለው ምንድነው ወስድሻለሁ የትም ቦታ የምትፈልጊ ቦታ እያልካት ነው አንተ እንዴት ነው ታረጋለህ ዞር በል ማሰብ ያለብህ ወንድ ልጅ ነው አንተ ወንድ ልጅ ነው አንተ እንዴ ወንድ አረፍ በቃ ስርዓት ያዝ ምን ማለት ነው ስርዓት ያዝ ምንድነው ችግር ቶ ቪዲዮን አጥፋው ኧረ ይቀራል አንተ እንትን አይለም እንዴ በእናትህ አጥፋው በቃ አንተ በቃ ይፈታ ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ ሰላም ለእናንተ ይሁን ብያለሁ ይሄን ቪዲዮ ስትጀምሩ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ጀምሩ በጣም ሰብስክራይባችን እየቀነሰ ነው ሰብስክራይብ እያደረጋችሁ ቀዝቅዟል ቤታችን ኮፒ ሊንክ እያደረጋችሁ እንግዲህ ዛሬ የመጣውላችሁ ያው የነሩታ ደጋፊ ወይም ደግሞ የኔ ጓደኛ የነበረው እንዳልክ ዛሬ ላገኝ እፈልጋለሁ ብሎኛልና እዚህ ቦታ ተቀጣጥረናል ያው ፍሪ የሆነ ቦታ ነው ላገኝ የምፈልገው ምናምን ስላለኝ ትንሽ ወጣ ማለት ከተማ ውስጥ ሆኜ ግን ህንጻ ላይ ሆኜ ነው ለብቻችን ማውራት ስለምንፈልግ ነፃውን ማውራት ስለፈለግን ትንሽ ፀሐይም አለ ያው እሱንም ተቋቅመን አይናችንም እንዲህ ያለን ቢሆን እናወራዋለን ማለት ነው ቤተሰቦች እና እንደምን አላችሁ ሳምንት ቆይታ እንዴት ነበር እናንተ ጋር ያው ባለፈው እንግዲህ አይታችኋል ሩታ ጋር ሄጄ ነበር ትላንትና ማለት ነው ሩታ ላገኛት እና ሩታ ሰፈር ሄጄ ነበር እሷ ስልክ ልታነሳልኝ አልቻለችም ብዙዎቻችሁ ሄርሜላ ነች የላከች እኔ ማንንም አላከኝም ሄርሜላም አላከችኝም አብርሃምም አላከኝም እና አቤልም አላኩኝም እነሱን ይላኩ አንተ ምሰራው ለሰው ነው እያላችሁኝ ብዙዎቻችሁ እንትን እያላችሁኝ ነበር እኔ የራሴን ፍቅር ነው የራሴን ማለት ውስጤ ላይ የሚሰማኝ ስሜት ነው እንጂ ማስኬደው እኔ እነሱ ስለነገሩኝ እነሱ ስለወሩኝ ምናምን ነገር አይደለም እና ቤተሰቦች ምላችሁ ፈልጌ ነው እኔም በሌላ ነገር አትዩብኝ ይሄን ነገር እና ደግሞ አላወክም እንዴ እና አብርሽና ሩታ እንደተታረቁ አላወክም በአቃለው በደንብ ነው ማቀው እንደተታረቁ አቃለው ግን እኔ እዚህ ጋር እያልኩ ያለሁት እነሱን ለማጣላት እነሱን ለማለያየት አይደለም እኔ ከሷ እንድርቅ ውስጤ ነፃ እንዲሆን የሆነ ውስጤ ላይ የሚሰማኝ ስሜት ልንገራት ነው ያልኩት እየተሰማኝ ያለውን ስሜት ለሷ ልንገራት እንጂ ያልኩት እኔ አብርሽና ሩታ ይለያዩ ለምን ይለያያሉ ማን ደስ ይበለው ብዬ እነሱን ለማስታረቅ እኔ ስንት አመት ሙሉ እየለፋው ስንት ጊዜ ሲጣሉ ስንት ነገር ብያለሁ በእነሱ ምክንያት ስንት ነገር ቻናሌ የመጀመሪያ ቻናሌ ተዘግቷል ዩቲዩብ ቻናሌ ስንት ነገር ደርሷል ግን እነዛን ነገር አልፌ እነዛን ነገሮች የሆነ ጋፕ አድርጌ ምናምን ነገር ነው ዛሬ ላይ እንደዚህ ቆሜ የምታዩ ማለት ነው በቃ እነሱን ለማለያየት የምትሉኝ ይሄን ነገር አድርጌ ነው እኔ እነሱን ማለያየት አልፈልግም እነሱ እንዲጣሉ እነሱ የሆነ ተለያይተው እንዲኖሩ ፍቅራቸው እንዲበጠበጥ ቤታቸው እንዲበጠበጥ ልጅ ወልዳለች ሩታ ከልጇ ርቃ ወይም ደግሞ ከአብርሃም ርቃ ልጇ ያላባት እንዲያደግ ምናምን ያረከ እኔ አላረግም ለምን አረጋለሁ ለማን ብዬ ማን ደስ ይበለው ብዬ እንዴ እኔ እኮ ይሄ አይደለም በእንትን በአካባቢው አይደለም እናንተ ቀር ሊላችሁ በእምነትም ዘንድ እኮ ጥሩ አይደለም የተጣላን አሁን ለምሳሌ ባለትዳር ተጣልቶ የነሱን ክፍተት ፈልጌ የነሱ ክፍተት አስፍቼ እኔ በገባ በጣም ይደብራል ሼም ማለት ነው እና እኔ እነሱ እንዲጣሉ አልፈልግም እንዲታረቁ አሁንም ደስ ይለኛል አብርሃምና ሩታ አንድ ላይ ሲሆኑ ነው የሚያምርባቸው አንድ ላይ ሆነው ሲታዩ ነው ውበታቸው የሚደምቀው እንዴ እኔ እንኳን ደስ አላችሁ በጣም ደስ ይለኛል ዛሬ ጭራሽ እኔ ጓደኛ የራሴ ጓደኛ ነው አንተ የነሱን ህይወት ለመበጥበጥ እየሞከርክ ነውና እኔ ላገኝ እፈልጋለሁ በእነሱ ጉዳይ በጣም አግሬሲቭ ሆኖ ምናምን ነገር ነው ያወራኝ የራሴ ጓደኛ እንዳልክ ማለት ነው ታውቁታላችሁ ከዚህ በፊት እኔ እንዲረዳ እስኪመጣ ላውራችሁ ብዬ ነው እኔ ምን እግራችሁ ነገር ይሄ ነገሮችን በንዴት ወይም ደግሞ ስሜታዊ በሆነ መንገድ ለማስኬድ አትሞክሩ በቃ ሁልጊዜ ጸብ ሁልጊዜ መጣላት ሁልጊዜ ሆነ አይደብርም ይደብራል እኔ ሩታ እየከፋት ማየት አልፈልግም ሩታ እያዘነች ማየት አልፈልግም አብርሃም አይደለም ያለፈው አልፏል ታርቀዋል ደስ ብሎናል ሩታ ደግሞ የተታረቀችው አብርሃምን ለልህ ብላ ነው ለሄርሜላ ለልህ ብላ ይሄ ለሁላችሁም ግልጽ ነው ስትናገር ቃላቶቿን እያንዳንዱ ቃላቶች ሰምታችሁ ሊሆን ይችላል ምንድነው ያለችው ሄርሜላ ወይም ደግሞ ለአብርሃም የሚገባው ቦታ አይደለም ይሄደው አብርሃም ኩሪፍቱ ምናምን አይገባውም አብርሃም የሚገባው የተሻለ ቦታ ነው እንደዚህ አይነት ትናንሽ ቦታ አገር ውስጥ ምናምን አይመቸውም ምናምን ብላ አንዳንድ ሰዎች ምናምን እያለች ስታወራ ነበር ይሄ ማለት ሄርሜላ ያደረገችው ነገር ሩታን ደስተኛ ላደርጋትም ማለት ነው ስለዚህ እኔም ሩታ የሚያስደስታት ነው የሚያስደስተኝ ዱባይ ልውሰድሽ ብያለሁ እምቢ አለች ምን ላድርግ ላስገድዳት ትላንት ደውዬ ላገኛት ፈልጌ ነበር ዱባይ መሄድ አለብን በቃ እኔ ምናምን ብዬ በቃ ወይ ዱባይ ወይ የሆነ ቦታ 40 ምንጭ ብያችሁ ነበር ዱባይ አላችሁላችሁ እሺ ዱባይ ልውሰዳት አልኩኝ እሷ ስልክ ልታነሳልኝ ፍቃድ ይያለ እሺ ምን ላድርግ እኔ ከዚህ በላይ እንዴ ብዙዎቻችሁ እኔ እንደ ጥፋተኛ እያያችሁኝ ነው ለምንድን ነው እኔ እንደ ጥፋተኛ የምታየው
ግን እናንተ ማሰብ ያለባችሁ ነገሮቹን በቃ እኔ እንደ ጥፋተኛ አይደለም ማየት ያለባችሁ። በቃ ሩታና እኔ ኖርማል ሲስተሪ ብራዘሪ መቀጠል እንችላለን። እሷ ባለትዳር ናት፣ ባላላት አብርሃም የመሰለ ምናልባት ለሷ ወደው ሊሆን ይችላል። በቃ እሷ የወደደችውን ደግሞ እኛ መጥላት አንችልም። ባለቤቱ የፈቀደውን ሌላ ሰው አይመለከተውም። ራሷ እንደፈለገች መሆን ትችላለች። ወደዋለች፣ ቤተሰቦቿ ወደዋታል። በቃ ማለት ልጅ ወልዳለች፣ ከሱ የልጇ አባት ነው። ብዙ ነገሮችን አብረው አሳልፈዋል። ከኔ ተሻለ ባይሆንም ከኔ ጋር ታውቃላችሁ እንደታሰርኩ በሷ ምክንያት ታስሬ ያለው ብዙ ነገር ደርሶብኛል። ታውቃላችሁ ይሄ ሁሉ ነገር ግን እኔ ማለት በቃ በመጥፎ ነገር በሌላ ነገር እንድታዩብኝ አልፈልግም። እኔ ለሷ ትልቅ ቦታ አለኝ። እውነት ሩታን በጣም ነው የምወዳት፣ በጣም ነው ማከብራት። ልጁ መጥቷል። ቤተሰቦች ያልኳቸው ልጅ ማለት ነው። ሰላም ነው። እንዴት ነሽ? አማን ነው። እንዴት ነሽ? አለሽ? አለ አባት ቪዲዮ ሰራችሁ ነው። ቪዲዮ ያው እንዳልከኝ ዛሬ እንገናኝ ባልከኝ መሰረት ተገናኝተናል እና ላወራ ፈልጋለሁ ብለኛል በእናብርሽ ጉዳይ። ያ ማይኩ ምን ልታወራኝ እንደሆነ ማወቅ ፈልጌ ነው። አዎ ምን አለ መሰለህ፣ በመጀመሪያ ሰላም የሚኪ ግሬስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሳምንቱ እንዴት ነበር? ስራ፣ ቤተሰብ፣ ጤና ሁሉ ሰላም? ሰሞኑ እያደረክ ያለው ነገር ትክክል አይደለም። ምንድነው እንዱ? ቆይ እኔ አሁን አውርተናል እናንተና ያው ፕራይቬት ማድረግ ያለብን ምናልባት እዚህ ሶሻል ሚዲያ ላይ መውጣት የሌለበት ነገር መውጣት የለበትም። ግን እኔ አሁን ከነሱ የምደብቀው ነገር ምንም ነገር የለም። ሁሉም ቤተሰብ ያውቃል። ገብቷል። እኔ አሁን አንተ ጠዋት ስትናገረኝ ትናንትም እንዳወራኝ ከሆነ በእነሱ ጉዳይ አንተን እያበጣበጥክ ያለው ሄርሜላ ልካ ነው ምናምን እያልከኝ ነበር። እኔ ግን እንዴት እንደዚህ ሊሆን ይችላል? አንተ ጓደኛዬ ነብዬ ብዙ ነገር ከዚህ በፊት አብረን ቤተሰቦች ያቆናል ቪዲዮ ላይ በዚህ ነው ያክል ደረጃ አንተ እኔ እንዴት ልገምተኝ እንደቻልክ በጣም ነው የገረመኝ። ግን የምር እንዱ ከዛ አንፃር ሳይሆን አንድ እያልክ ያለው ለምን መሰለህ፣ አሁን ማሰብ ያለብህ አንተ አሁን ሩታ ጓደኛ እንደሆነች እናውቃለን። በፊት ጓደኛ ነበረች፣ ታውቃለህ። ብዙ ነገር አሳልፋችኋል፣ አብራችሁ ተምራችኋል፣ በጣም ቅርርብ አላችሁ። ግን አሁን እሷ ትዳር ይዛለች አይደለ? ያለችበት ሁኔታ ደግሞ ትዳር ነው። ትዳር እንደምታውቀው አንተ እናትና አባት ነበረ። አሁን እቺ ልጅ መሀል ላይ ጣልቃ ስትገባ፣ በነገራችን ላይ ሩታና አብርሽ ተወጥሮ ያሉት በብዙ ነገር ነው። በሌላ ቦታ እንደምታየው ስንት ነገር አድርገውባቸው ስንት ነገር ፈጥረውባቸው እንትን እያላቸው ነው አይደል? እዛ ጋር ካየህ ብዙ ነገር ላይ እንደውም ሄርሜላ እያደረገች ያለችው ነገር ታውቃለህ። እንደውም ሰሞኑ እግዚአብሔር ይስጠው እያጋለጠ የነበረ ልጅ አለ። እያጋለጣቸውም ሄርሜላን ማለት ነው። እንደዛ ጠንቋይ ላይ አስተብትባበት ያ ሁሉ ነገር አድርጋበት ብዙ ነገር እያደረገችበት ነው። አንተ ደግሞ እኛ ስማኝ፣ እኔ እኮ አሁን ቪዲዮ ስለሰራው እኮ አይደለም ቪዲዮን ያልሰራ ግን ምንድነው እኔ እኛና አሁን ብዙ ሰዎች አሉ፣ ከኔ ጓደኞች አሉ፣ የሩታና የአብርሽ ቤተሰቦች አሉ፣ አብረን ሆነን እያደረግናቸው ያሉ ነገሮች አሉ። ምክንያቱም ምንድነው አንድ እኛ ቪዲዮ እየሰራን አይደለም፣ ሁለት ደግሞ ምንድነው እዛ ጋር እየጨረስን እያለ አንተ ሚዲያ ላይ ወጥተህ ሁለቱ እንዲለያዩ ለምን ታደርጋለህ? ምንድነው እኔ እንዲለያዩ ያደረኩት? እኔ እኮ አፈቅራታለሁ ሊለያዩ አልኩኝ እንዴ? እንዴት ነው አንተ ባለትዳር ላይ የወለደችን ሴት እንዴት ልጇን ጥላ ካንተ ጋር ትዝናና ነው ዱባይ ድረስ? ምን ማለት ነው? ምን ችግር አለ? ትዝናና። በጣም ሪላክስ ማድረግ አለባት። ልጅቷ ተጨናንቃለች። ስትዝናኑስ ምንድነው የሚፈጠረው? ይሄን ብቻ ነገር ምን ማለት ነው? ከተፈጠረም ይፈጠር፣ ምን ችግር አለ? በቃ እኔ ሩታን እንደምንም አድርጌ ለማኖር እሞክራለሁ። በቃ ሴት ልጅ ከሆነች አንተ ቤተሰብ አለ፣ ስንት ነገር አለ፣ ማሰብ አለብህ። የሩታ ነገር ሳያናድ ቀርቶ እኮ አይደለም እንደምታስብላት እኮ አውቃለሁ። በጣም ነው የሚያናደው። እቺን የመሰለች ልጅ አንተ ልጅ ወልዶባት ከሌላ ሴት ጋር ሽኮሌሌ ሲል አይደብርም እንዴ? አይደለማ። እሱ አሁን አንድ ነገር ልንገር መረዳት ያለብህ ማለት ነው። እሱ ጥፋት ሊያጠፋ ይችላል፣ የሰው ልጅ ነው። እሷ ሴት ልጅ ነች፣ ገብቷል። እሷም መጎዳት የለባትም እኮ አለባት እያልኩ አይደለም። ግን እኛ እነሱን ለማሳረቅ እየጣጣርን እያለ አንተ በመሀል መተህ እንዴት ነው? ይኸውልህ እኔ አሁን አንተ ለማጣላት ምናምን ሞከርክ የምትለኝ፣ እኔ ምንም ለማጣላት አልሞከርኩም። ይኸውልህ እኔ ሲጀመር እንዲጣሉ አልፈልግም፣ አንድ ላይ ሆነው እንዲኖር ነው የምፈልገው። እንዴ እኔ የእሷ ደስታ ያስደስተኛል እንጂ እሷና አብርሃምና እንትና ሩታ ተለያይተው ሄርሜላ ከሱ ጋር ሆና ምናምን ነገር ማየት እኔ ሩታ ስለምታዝን እኔ ያዝናለሁ። ገብቶሃል? እኔ ከሩታ ጋር አንድ ላይ ቦን ደግሞ ደስ ነው የሚለው። አንተ ወንድ ልጅ አይደለ እንዴ አንተ? ዋ አንተ ወንድ ልጅ እኮ ነህ። እንዴት በሴቶች በባልና ሚስት ማለት ትገባለህ ጣልቃ? ሰው ዋሽቶ ያሳርቃል እንጂ አንተ ትገባለህ ጣልቃ? እኔ እሷ እንዲስቶ ማየት አልችልም ማለት ምንድነው ማየት የማትችለው? እቺ ልጅ ትዳር ያላት ልጅ ነች፣ መከበር አለባት። ሴት ልጅ ነች። እንኳን ትዳር ያላት ሴት ልጅ ላዝናናት የወለደችን ልጅ ላዝናናት ቀርቶ ሰላም ስልክ እንኳን መደወል የለብህም አንተ። የድሮ ጓደኛዋ ነው ይታወቃል። እሷ ከፈቀደች እሷ ፍቃደኛ ከሆነች አይደለም ማዝናናት ዱባይ የፈለኩበት መውሰድ ይችላል። እሷ ፍቃደኛ ከሆነች እኔ አሁን የምፈልገው የማንንም ፍቃድ አይደለም፣ የሷን ፍቃድ የሩታን ፍቃድ ብቻ ነው። እኔ የትም ድረስ ወስዳታለሁ። እንዴት ከባህል ያፈነገጠ አንተ ኢትዮጵያዊ አይደል? እንዴት ከባህል ያፈነ ቱርካዊ ነህ እንዴ? አንድ ትዳር ላይ ያለች ሴትን ስማኝ፣ ትዳር ላይ ያለች ሴትን ሳትፋታ ያውም እዚህ ሰዓት ውስጥ እያለች ቤንዚል ተነሳንሳለህ። ምን አስጨነቀ አንተ እንዴ? ይኸውልህ እኔ እሷን በፈለኩት መንገድ እሷ ከፈቀደች
የትኛውን ቦታ ወስጄ ማዝናናት ፈልጋለሁ። አንተ የምትለው እኔ ከሞት ሰርዶ አይብቀል ነው። አንተ ብቻ እሷን አገኛት እንጂ የነሱ ህይወት ልጃቸውስ ሁለቱ አብረው ሲሆኑ ነው ልጃቸው አይተሃል አይደል? ግን ያንተ ስራ ግን ችግር የለም ልጇ ያድጋል። ልጅ የሚያሳድገው ሲጀመር ወላጅ አይደለም ፈጣሪ ነው። እግዚአብሔር ነው የሚያሳድገው እናውቃለን። ግን ሁለቱን ለያይተህ አንተ የራስን ስሜት ብቻ አትረዳ። ወንድ ነኝ ብሎ ነው የሚያስበው። የራስን ስሜት ብቻ አትረዳ። የእሷን ለምንድን ነው የማይጠብቅለት? ሊያጠፋ ይችላል እሱ ወንድ ልጅ አይደል? ይኸውልህ ወንድ ልጅ ነው ያጠፋኝ። እሷ በእሷ ምክንያት እኔን ካጠፋኝ ያጠፋኝ። አንተ አይደለም የሚያጠፋ ስማኝ፣ እሱ ተሳስቶ ሊሆን ይችላል። አሁን እሱ ከተደረገበት አንገር ሊሆን ይችላል። አሁን ወዶ ላይሆን ይችላል። ሰሞኑ እየሰማህ ነው። ምንም አታደርግበትም። እኔ ቃል እገባለሁ ሩታ ማለት ነው 100% በ10 ጣት ይፈርምላታለሁ። ሩታ የትኛውም አይነት ፋውል በአብርሃም ላይ አትሰራም። ለትዳሯ ለፍቅሯ ታማኝ ሆነች ሴት ናት። ለዛ ነው ስማኝ፣ አሁን ሄርሜላ እያደረገችው ያለችው ነገር ታውቃለህ። እኔ ሄርሜላን አሁን የእህታችን በነገራችን ላይ ሄርሜላ እህታችን ነች። እሷን እያልካለት ነው ታውቃለህ። ወዶ አይደለም አሁን ሰሞኑ የሚደረገውን ነገር እየሰማ ነው። አለየለትም። አንተ በዛ ላይ ወንድ ልጅ ነህ። እንዴት ሴትና ወንድ መሀል ባለትዳር መሀል እንዴት ትገባለህ? ይሄ ወንጀልም ነው፣ ያስከስሳል። ሲጀመር ይሄን አንተን ነገር እሱ አያስከስሰውም እንዴ? ትዳሩ ላይ የማገጣር እንዴ በይፋ ይሄው ሙሉ ቤተሰብ ኩሪፍቱ ድረስ ይዟት ሲሄደስ። ስለዚህ አያስጠይቀውም ሳይሆን ከተደረገበት አንጻር ነው። አሁን ካየህ በአዳም ልኮ የተደረገበት ያለው ነገር እየሰማ ነው አይደል? እውነቱን ውሸት ሊሆን ይጋለጥ ይችላል። ልንገር አንድ ነገር እሱ እኮ ማለት ነው ከሩታ ጋር ሆኖ ከሄርሜላ ጋር ሆኖ ማለት ነው አንድ ላይ ኩሪፍቱ ድረስ ሊዝናኑ ነው የሄዱት። ምን ያህል ቢንቃት ነው ለትዳሩ ምን አይነት ክብር ባይኖረው ለቤተሰቦቿ። ይሄን አጋጣሚ አሁን አንተ እያደረክ ያለው ይሄን አጋጣሚ ልክ እንደ መልካም አጋጣሚ ተጠቀመ ለራስ ልታረጋት ነው የምትፈልገው። ለምን አይደለም እኔ ሩታ ስታዝም በየትኛውም ሲቹዌሽን ማየት አልፈልግም። በቃ እኮ እንደዛ ከሆነ ማስማማት ነው ያለብህ። ሞክሬያለሁ። ልጁ ሊስማማ አይደለም፣ ሰውን ሊያወራ ፈቃደኛ አይደለም ልጁ። በጣም ብዙ ጊዜ ሞክሬያለሁ፣ በጣም ብዙ ጊዜ ማለት ነው። እንዴ አንተ እና ለምንድን ነው ገንክለት? ምን አገባ አንተ ሲጀምር? እኔ ስለሱ አይደለም፣ በሁለቱ መሀል ያለ ልጅ አለ። በነገራችን ላይ ልጃቸው በጣም ነው የሚያሳዝነኝ። ልጅ አለ በሁለቱ መሀል። ገና እነሱ ልጆች ናቸው። ምራቃቸውን ያዋጡ ሰዎች አይደሉም፣ ወጣት ልጆች ናቸው፣ ገና ታዳጊዎች ናቸው። በዛ ላይ ትዳር ይዘዋል፣ ልጅ ወልደዋል። አንተ በሁለቱ መሀል ገብተህ ግን ይኸውልህ ትዳር ላይ ሁለት ሰው ሊያጠፋ ይችላል፣ ከሁለት አንዱ ሊያጠፋ ይችላል። ማነው ትክክል እሱ እግዚአብሔር ያውቃል፣ ነገራ ወደንስ የሚያውቃል። ግን ሁለቱን ለማስታረቅ ቤተሰብ እየጣጣረ እያለ አንተ በመሀል መተህ እሷን ወስዳታለሁ እሷን ጭራሽ ሌላ ነገር ብታስብም ታረጋለህ። ታርቀዋል እኮ ነው ሆነም ቀረ ታርቀዋል አይደል? ግን እኔ ማለት ነው ሩታ አሁንም ሆነ ከመጣላታቸውን በፊት ሆነ ታርቀው ማለት አይደል አሁን። ስለዚህ በየትኛውም ሲቹዌሽን ሩታ ፍቃደኛ ከሆነች ትዳሯ ላይ ሆናም ሳትሆን ፍቃደኛ ከሆነች እኔ የትም ለመውሰድ እሷን ዝግጁ ነኝ። በየትኛውም ሰዓት ምንም አላደርጋትም። እኔ እንደሱ ከሴት ጋር እንዲህ መተኛት ሌላ ቺት ማድረግ ምናምን አልፈልግም። እሷን በኖርማል ሙድ ደስተኛ ማድረግ ብቻ ነው የምፈልገው። እናንተ እያሰባችሁት ያላችሁት በጣም ሌላ ነገር፣ በጣም ወገናችሁለት፣ አሽቃበጣችሁለት። ግን እኮ አይደለም ስማ፣ እንደ ሰው እሷም ሴት ናት፣ እሷም ትጎዳለች፣ ታዝናለች። እንዴ የእሷን ስሜት አልረዳ ቀርቻለሁ። ለእሷም ሪስፔክት ይኖራችሁ እንጂ የእሷን ስሜት አልረዳ ቀርቻለሁ። በመጀመሪያ ሚኪ የእሷን ስሜት አልረዳ ቀርቻለሁ። ግን አንተ እያደረክ ያለው ምንድነው? በሁለቱ መሀል ዘው ብለህ ገብተህ አንድ ጽንፍ ይዘህ ለመለያየት ነው እያደረክ ያለው። ይሄ ደግሞ ወንጀልም ጭምር ነው። ተሰማኛለህ አይደል? ይኸውልህ ወንጀልም ሆነ ምንም ሆነ እሱም ቺት እያደረገ ነው፣ እሱም እየሰራ ያለው ወንጀል ነው። እኔ ደግሞ ቺት ታረግ ነው ቺት ላድርግ አልኩ እና ምንድነው ይሄ? ደስተኛ ላድርግሽ በኖርማል ሙድ አብረን እንኑር ነው ያልኩት። እንደዚህ ወንጀል የለም። እኔ ሲስተርሊ ብራዘርሊ ነው እንደ ወንድም። የሷ ፈቃደኛ ከሆነች ደግሞ ሌላ ነገር ካላደረገ አይመለከተውም። ሲስተርሊ ብራዘር ሳይሆን ሌላ ነገር ያለህ ነው፣ ድብቅ ተልኮ ያለህ ነው ይመስለው። ምንም ይኑር። ይኸውልህ ከዚህ በኋላ እንዲያውም አንተ እኔ እንደ ጓደኛ ነው አይደል እንዳልክ፣ በቃ እኔ እንድታወራ የምፈልገው በኖርማል ሙድ። አንተ ወንድ ልጅ እኮ ነው፣ ጓደኛ ይባቱን እኮ ያናገረህ ምን ይቋንተ ዋ ጓደኛ ይባቱን ሲጀመር ባልመጣው አንተ ጋር በቃ አይደለም እየሰማረን እንዴ? እሺ ምን አገባው? እሺ ማሳረቅ ሲገባው ይኸውልህ ለምን ምን አንተ እያልክ እኮ ያለው ሩታ ተሰቃይ ነው እንዴ? ሴት ልጅ ተሰቃይ ምን ማለት ነው? አሁን ተስማምቷል አይደለ? መሀል ላይ ጥላቻ ጥልጥል ሊኖር ይችላል። ግን እየተስማሙ ነው። አሁን ሰሞኑ የተስማሙት ቤተሰብና እኛ በፈጠርነው ምክንያት የተስማሙት አይደለ? ነው አውቃለሁ። እሷ ተበድላ እሷ ይቅርታ ጠይቃ ምን ማለት ነው? አይደብርም? ሼ ማለት ሴት ስለሆነች አሁን እውነቴን ነው የምልህ እኔ ሩታ ፈቃደኛ ብትሆን ደስተኛ ብትሆን ሌላ ነገር ውስጥ እንገባ ነበር። ከሱ ጋር እግዚአብሔር እኮ ነው ስማኝ። እሷ እኮ ይኸውልህ ነገ የሚመጣውን ነገር አይታ ዛሬ ልቧን ሰፊ አድርጋ፣ በነገራችን ላይ ሩታ ጥሩ ልጅ ነች። ልቧን ሰፊ አድርጋ ተቀበለችው አይደል? በጣም ተቀብሏለች። እሺ አሁን አንተ ምን አሁንም ድጋሚ እኮ አንተ ታርቀውም እያልክ ያለኸው ምንድነው? እወስድሻለሁ የትም ቦታ የምትፈልጊው ቦታ እያልካት ነው። ምን ማለት ነው? የትም መሄድ ይችላል፣ መብቷ ነው። ምን አገባ አንተ? ምን አከራከረ ስለሷ? አንተ ወንድ ልጅ እኮ ነው። እንዴት ልጅ ታደርጋለህ አንተ? ወንድ ልጅ እኮ ነው አንተ። ወንድ ልጅ እኮ ነው አንተ። እንዴት ልጅ ታደርጋለህ? ዞር በል። ማሰብ ያለብህ እኮ ወንድ ልጅ ነው አንተ። ወንድ ልጅ ነው አንተ። እንዴ ወንድ ኧረ በቃ ስርዓት ያዝ፣ ስርዓት ያዝ። ምን ማለት ነው ስርዓት ያዝ? ምንድን ነው ችግር? እያየሁ አይደል እንደሚያወራውን አንተ ስርዓት ያዝ እንዴ። ስማኝ አንድ ነገር ልንገርህ አይደል? በሁለቱም ማን ጣልቃ አትግባ። ታርቀዋል አይደል? ለምንድን ነው በጣም ትኩረት የሚሰጠው? አሁን ድረስ ትዳር ያላት ልጅቷ በንግግር በቃ ተቀጠቀጥን ብላችሁ ፍቱት። ምንም በንግግር እኔ ካንተ ጋር ማውራት አልፈልግም። በእናትህ እንዴ ቪዲዮ ልቅረጽበት። በቃ ዞር በል። እንዲያውም ቪዲዮን አጥፈው። ቪዲዮን አጥፈው። ኧረ ይቀራል። አንተ እንትን አይለም እንዴ? በእናትህ አጥፈው። በቃ አንተ በቃ ይደርታ
ለምን መሰለህ እንደዚህ ያልኩት አልሄድም። አቶ በቃ ስርዓት ያስበለው ያስጠይቀዋል። ሲጀምር አንድ ነገር ምንድነው የሚያስጠይቀኝ?